ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ይህ ከደቡብ ቴሌቪዥን እየተዘጋጀ የሚቀርብላችሁ ወቅታዊ ዝግጅታችን እንሆ ጀምሯል። በዛሬው ወቅታዊ ዝግጅታችን የባህር በር ጉዳይን እያነሳን ቆይታ እናደርጋለን። እንግዲህ በሀገራችን ኢትዮጵያ የባህር በር ባለቤቱና ረጅም ዓመታት አስቆጥራለች። ከዛ በኋላ ደግሞ በታሪክ አጋጣሚ ደግሞ የባህር በር ያጣችበት ሁኔታ አለ። እንዳጠቃላይ እንደው የባህር በርና ኢትዮጵያ ምንና ምን ናቸው የሚለውን ከታሪክ ሰነዶች እየሰነድን እያጣቀስን ከእንግዳችን ከጋዜጠኛና ገጣሚ ነጋሽ ወልደ ኪዳን ጋር ቆይታ እናደርጋለን። እንግዲህ ገጣሚና ጋዜጠኛ ነጋሽ ወልደ ኪዳን በጣም ሰፊ የንባብ ባህል ያለው ብዙ ታሪክ አዋቂ ነው። ከሱ ጋር በዚህ ጉዳይ ላይ እያወጋን የዛሬ ወቅታዊ ጉዳያችን አብሯችሁ ቆይታ ያደርጋል። ጋሽ ነጋሽ እንግዲህ ጥሪያችንን አክብረህ እዚህ ስለተገኘ ከልብ አመሰግናለሁ። እኔም አመሰግናለሁ ፈልጋችሁ ጠርታችሁኝ እዚህ እንድገኝ ስላደረጋችሁ በበኩሌ ደስተኛ ነኝ። እንግዲህ ጋሽ ስል ያው የቅርበቴን እና ወዳጅነቴን ነው። ገጣሚ እና ጋዜጠኛ ነጋሽ ወልደ ኪዳን እንዳጠቃላይ እንግዲህ ባነሳ ነው የኢትዮጵያ የባህር በር ጉዳይ ከታሪክም ሰነድ እያጣቀስን አሁን ላይ ደግሞ ብዙ ጉዳዩ እየተነሳ ይገኛልና እንዳጠቃላይ ሂደቱ ምን ይመስላል የሚለውን ኦቨርኦል ያየን ቆይታ እናደርጋለን። እንደው ለመንደርደሪያ ያክል ኢትዮጵያ ባህር በር ባለቤት ሀገር ነበረች። እንግዲህ ከሶስት አስርተ ዓመታት ወዲህ ደግሞ ወደብ አልባ የሆነችበት የራሱ ምክንያት አለውና ታሪኩን እስኪ እንየው። የኢትዮጵያ እነ አዶሊስ አሉ፣ እነ ካሌብ አሉ። እነሱን እያጣቀስን የኢትዮጵያ የባህር በር ታሪክ ምን ይመስላል የሚለው ከታሪክ እንነሳ እስኪ። ይሄ የባህር በር ጉዳይ ሲነሳ ዛሬ ወቅታዊ ነው። እናንተም በምትሉት አይነት መልክ አመጣችሁት እንጂ ጋዜጠኞቹም ምናልባት ምሁራኑም ትምህርት ቤቶቹም ዜጎችን ሲያስተምሩ የጎደለ ነገር ቢኖር በቆየው ዘመን ውስጥ ይሄ ይመጣል ብለን ያላሰብን ያልሰጋን ዜጎች መሆናችን እስከ መንግስታችን የዛ አይነት ሁኔታ ያስከተለው ጉድለት ይመስለኛል። በአንድ በኩል ኢትዮጵያ የባህር በር ይዞታ የነበራት ሀገር ነበረች ወይ? አዎ ነበረች ብቻ አይደለም። ይህም መጀመሪያ የታወቀው እንበልና እንዲያው ጥንታዊ የብራና ጸሐፍት ሲቀሩ በዘመናዊ አጻጻፍ ከተወሰዱ ነገሮች ከ100 እስከ 150 ዓመተ ምህረት ባለው ጊዜ ውስጥ እንደ ተጻፈ በሚገመተው ፐሪፕለስ ኦፍ ዘ ኤሪትሪያን ሲ የሚባለው በነገራችን ላይ ኤርትራ የምንለው ነገር እንደ ሀገር አይደለም። ከመሰረቱ የምናውቀው ኤርትራ ባህር ነው። በመጽሐፍ ቅዱስ ሄዶ ማየት ይቻላል። ባህር ነው እና ኤርትራውያን የምንላቸው አልነበሩም። ያኔ የነበሩት ሐማሴንና ሌሎቹ የቆላው ህዝቦች ናቸው። እነሱ ብዙ አይነት ናቸው። በቋንቋም ከኛ ቢመሳሰሉም በኋላ ላይ እናነሳቸው ይሆናል እና ኤኒዌይ ፔሪፕለስ ኦፍ ዘ ኤሪትሪያን ሲ ጽሑፍ ሲወጣ WH ስኮፍ ነው ያወጣው 1912 በፈረንጆቹ ማለት ነው። በእኛ ጋር በአዲስ አበባ ዩኒቨርሲቲ በሞገስ ሰለሞን የምረቃ ጽሑፍ ላይ ተጠንቶ የወጣ ነው። ዶክተር ያዕቆብ ነው ይሄንን በአሰብ ጉዳይ ላይ ጠቅሶ በደንብ ያወጣው። ከዛ ደግሞ ኮስሞስ የተባለ ግሪካዊ ነው። ኮስሞስ በነገራችን ላይ የክርስቲያን ፎቶግራፊ በሚለው መጽሐፍ አዶሊስን መጎብኘቱን እና በጊዜው የነበረው ንጉሠ ነገሥት ቅድም አንተ እንደጠቀስከው አጼ ካሌብ እንደነበረ ጠቅሶ ይህንን መጽሐፍ አውጥቷል። በጊዜው አጼ ካሌብ እንግዲህ በመሰረቱ የዳበረ የባህር ኃይል የነበራቸው ንጉሠ ነገሥት ናቸው። አጼ ካሌብና ቀይ ባህርን ተሻግረው የመንና ደቡብ አረቢያን ይቆጣጠሩ እንደነበረ ተጽፏል። ያን ብቻ አይደለም፣ እስከ ሰንዓ የመን ድረስ ተዋግተው ገብተዋል። እንደራሴ የኢትዮጵያ መንግስት ገዢ የነበረው አምጾ ከሌላ ክፍል ጋር በመደሎቱ ይሄ የሰሜንና የሰሜን ምስራቅ ጥግ በነገራችን ላይ
ለውጭ ሀገር ጣልቃ ገብነትም ይሁን ስብከት የተመቸ በር ነው። ባህሩ ውሃ ብቻ አይደለም የያዘው ብዙ የነገር ውስብስብ የያዘ ነው እና አጼ ካሌብ እዛ ድረስ ሄደው ተዋግተዋል። የሚያስገርም የባህር ኃይል ውጊያ የተዋጉ ናቸው። በኋላ ደግሞ ተመልሰው እሳቸው መንፈሳዊው ነገር ላይ አተኩረው መንግስታቸውን አስረከቡ እንጂ ካሌብ የነበረበት ዘመን ትልቅ ገናና የነበረች ኢትዮጵያ የነበረችበት ዘመን ነው። የባህር በር ብቻ አይደለም ባህር የምትቆጣጠር ሀገር ነበር። በዓለማችንም ገናና የሆነችበት ዘመን ነበር። በትክክል እና የባህር በሩን በቀጥታ በቁጥጥር ስር በማዋል ረገድ ከሆነ ደግሞ የኢትዮጵያን የባህር በር ባለቤት ፎርማሊ ያደረጓት አጼ ዘርዓ ያዕቆብ ናቸው። ይሄ ከ1434 እስከ 1468 ዓመተ ምህረት በነበረው ጊዜ ውስጥ ነው። እንግዲህ አጼ ዘርዓ ያዕቆብ እንደምታውቀው አንደኛ ሲነግስ በእድሜው ገፍቶ 31 32 ዓመት ላይ ነው። ሁለተኛ የንጉስ ልጅ መሆኑን ሳይታወቅ ከትግራይ ጀምሮ በበጌምድር በጎጃም በሸዋ የነበሩ ገዳማት ውስጥ እንደማንኛውም ተማሪ የድሮ የገዳማት ትምህርትን በጥልቀት መማር የቻለና ዲፍረንት ተጽዕኖና እንትን የነበረው ነው። ፕሮ ማርያም ነው ተብሎ አይደል አሁን በብዙ ተቺዎች የሚነገረው ፕሮ ማርያም የሆነበትን መንገድ ሲገልጸው ምናልባት ዛሬ ትንሽ የወጣ መጽሐፍ ቢኖር እንደ አሐቲ ድንግል አይነት መለሰያ መጽሐፍ የሚባለውን የሚያክል የደረሰ የጻፈ መሪ ነው። በጽሁፍም ምሁራንን በማወያየትም በማደራደርም ዲሲሽን ላይ በመድረስ ያሳብ ሰው ነው። ብዙ መጽሐፎች ጽፏል። በጣም የታወቀ መሪ ነው እና ዘርዓ ያዕቆብ ዝም ብሎ የሚታይ መሪ አይደለም። እንግዲህ በሱ ዘመን ነው ከ1434 እስከ 1468 እሱ በነበረበት ያገዛዝ ዘመን ኢትዮጵያ በትክክል የባህር በሯ ታውቆ በዓለሙም ዘንድ ያ እንዲከበር የተደረገበት ጊዜ ነው። ከዚያ በኋላ እንግዲህ ቱርኮች ምጽዋን ከመያዛቸው ቀደም ብሎ ጥቂት ጊዜ ቀደም ብሎ ደግሞ በኢትዮጵያ በተለይ በቀይ ባህር ዳርቻ ላይ የባህር በር የነበራቸው እነማን ናቸው የሚባሉት ከሆነ ቀይ ባህርን በሚመለከት ስናነሳ ሁሉ ጊዜ ቅድም እንዳልከው አዱሊስ፣ ገንበዛን፣ ዘይላና ምጽዋ ወደቦች ተጠቃሽ ናቸው። ባይ ዘ ዌይ ይሄ ከምጽዋ እስከ አሰብም አሁን እኛ የምንለው ነገር አሰብ ብቻውን አይደለም ከተማውና አሸዋው የነበረበት የድሮ ግን ባህሩ ብዙ ደሴቶች አሉት። ዊ ዶንት ሲ ኢት ፍለፊትኛ በካርታ በምን ካልሆነ ይሄ በፊልም በምን በመትለው የምታየው አሰብን ብቻ ነው የድሮ የነበረውን ነገር ማለት ነው። እና አሰብ ዙሪያው ራሱ ብዙ ደሴቶች አሉት። አሰብ የሚለው ቃል እነኚህን ሁሉ ያቅፋል ለማለት ብዬ ነው። እና በዚያን ጊዜ እንግዲህ የነበረው ይሄ ነው። ጣሊያን በእንግሊዝ እርዳታ ነው ምጽዋን የያዘችው። ምጽዋን በምትይዝ ጊዜ የአጼ ዮሐንስ ጦር የግብፅን ጦር ከሰሜን ሱዳን ውስጥ ከሞት አፋፍ ነው አድኖ ተዋግቶ ያወጣቸው። እየተዋጋ እያለ ያባ አሉላ ነጋ ጦር እንግሊዞች ቃል በገቡት መሰረት ለአጼ ዮሐንስ ምጽዋን እንዲህ እናደርግልሃለን ባሉት መሰረት ገብቶ እየተዋጋ አሉላ አባ ነጋ ሰራዊት ግብፅን ነፃ አውጥቶ ከዛ አድኖ ሲያወጣ ምጽዋን ግን ለጣሊያን ነው እንግሊዞች የሸጡት። እንግሊዝ በሄደችበት ቦታ ሁሉ መርዝ አይጠፋምና ዛሬም ቢሆን በእኛ ታሪክ ውስጥ የምትጠቀስበት የሚነሳበት ብዙ ምክንያት አለ። እኔ ሳስበው ይሄ ጉዳይ እንግዲህ ከስዊዝ ካናልም ጋር አብረን አገናኝተን ማለት ነው ብዙ ነገሮች አሉና የነጮችም የሌላ ሀገራትም ተጽዕኖች አሉ። እንዳጠቃላይ እንግዲህ የባህር በር ባለቤቱና ኢትዮጵያ ከታሪክም አሁን እንደምናየው ጋሽ ነጋሽ እንደምትለን አሰብና ምጽዋን እንጠቀም ነበር በደርግ ሰዓትም ማለት ነው በሚገባ ያም ነበረ። አሁን እንዳልኩህ የምጽዋን ነገር እንኳን እንደዚህ ሲያስረክቡ አጼ ዮሐንስ እንግዲህ ኤርትራን እስከ ወደቧ ጭምር ትሂድልኝ ከኔ ጋር ብሎ የወሰነው ትግራይ አይደለም እንዴ? ኢህአዴግ ህወሓት አይደለም እንዴ? በዋነኛነት ምን ወደ ኋላ ወደፊት የሚባል ነገር አለ? ያጣንበት ምክንያት በደንብ ግልጽ ታሪክ ስለሆነ የዚሁ አገር ንጉስ እኮ ነገስት ናቸው አጼ ዮሐንስ 5 ጊዜ ለእንግሊዝ ንግስት ደብዳቤ ጽፈዋል። 5 times
3 ደብዳቤያቸው በጣም ትህትና የሞላበት እጅ የነሳ ደብዳቤ ነው። 4ኛና 5ኛ ደብዳቤያቸው ግን ቁጡና አቅምንም ክብርንም የሚገልጽ ደብዳቤ ነው። ምጽዋን መልሱልኝ ሲሉ የጻፉት እና ታሪኩን አሁን እንዲህ አውጥቶ መዘርዘሩ አይደለም ዋናው ነገር፣ ግን ካነሳን ላይ ቀርብዬ ነው በዛ መልክ ያመጣሁት። እና እንግዲህ ጣሊያን ምጽዋን በእንግሊዝ እርዳታ በምትይዝ ጊዜ ወደ ምጽዋ 802 ሰራዊት ነው ተጭኖ የመጣው እና ያ ሰራዊት ገባ። ኮሎኔል ሳሌታ የሚባለው ነው አዛዥ የነበረው። ምጽዋን ምንም የሚዋጋም ክፍል የለም፣ ነዋሪው ሊኖር ይችላል፣ it's not a problem። መጡ፣ ቦታውን ያዙ። ውጊያ አልተካሄደም፣ ደም የተፋሰሰበት ነገር የለም። በቃ ልክ እንደዚህ ነው ምጽዋን ያስረከቡት ለጣሊያን እንግሊዞች። የነሱን ጦርና የግብጽን ጦር ግን የኛ ሰራዊት ከትግራይ ባሉላ አባነጋ አማካኝነት ደርቡሽ ምድር ገብቶ ወግቶ ሞቶ ነው ያዳናቸው፣ አድኖ አወጣቸው። ውለታ ሆኖ የተከፈለን ያ ነው። በዛ አገር መስመር ላይ የሚመጣ ነገር ሁሉ ኢትዮጵያ እጇን በዘረጋች በተናገረች ቁጥር የሚሰጣት ውለታ የአካባቢው መንፈስ ይሁን የማህበረሰቡ ስነ ልቦና ይሁን የውጪዎቹ የረቀቀ ዘዴ ይሁን ቦታውም ራሱ ጂኦፖለቲክሱ ትልቅ ኢንፍሉዌንስ ነው በአለማችን ላይና እሱን በኋላ እናነሳለን። አዎ ያ ቀይ ባህር እንግዲህ ትልቅ የዓለማችን ትልቁ ጂኦፖለቲክስ ነው፣ ሴንተር ነው ይሉታል። አዎ ምጽዋ በነገራችን ላይ በምትያዝ ጊዜ ዛሬ እኔ እናንተ ርዕስ ያደረግነው አሰብን ነው። በመሰረቱ ግን አሰብ በዚያን ጊዜ ምጽዋን ጣሊያን በምትይዝ ጊዜ 10 years 10 ዓመት አስቀድሞ የሩባቲኖ ኩባንያ አሰብን በገንዘብ ከገዛው 10 ዓመት በኋላ ነው ምጽዋ የተያዘችው። ሩባቲኖ ምን አይነት ነበረ ምናልባት የሚሉ ሊኖሩ ይችላሉ። ሩባቲኖ በአንድ በቄስ ካቶሊክ ቄስ ነው። የኛ የቤተ ክርስቲያን መሪዎች የሚባሉ ቀሳውስት ወደ ብዙ አገር ሄደው ይሆናል። ቢኢት ፔንቴኮስታል ሆነ ቢኢት ኦርቶዶክስ ሆነ ቢኢት ሌላ እንዲህ አይነት ነገር በተጣምሮ የሚያስቡ አይመስለኝም። እና እኛ ካቶሊክ መሪ የሄዱበት ሁኔታ ትዝ ይለኛል። እዚህ ማስታወሻ ላይ አንድ ጊዜ እንዳያስኩኝ አስታውሳለሁ። ግን አሰብን እስከ ደሴቶቹ የያዙበትን መንገድ ነው የምልህ። መተው ሲያዩ የአፋር 2 ሱልጣኔቶች ናቸው፣ የዛ ወንድማማች ናቸው። ሱልጣን ኢብራሂም አይደለም እንለው በታሪክ መጻፍኛ አሰብን የሸጠ ብለን ምንለው እሱ ብቻ አይደለም። እሱ ወንድም ነበረው። ለሁለቱ ወንድማማቾች እንዴት እናድርግ ብለው ቄሱ ያናግራሉ። እና አሰብን ብንገዛ ምን ይመስላችኋል? ለኛ መርከብ ለማስቀመጥ ከዚህ እንደዚህ ቆይ ይበቃናል። አሁን ይሄ ያለው አሸዋ እንደዚህ ካለው ጋራ መለስ እንደዚህ 1-4 መርከብ ካሳረፍን ለኛ ይሄን ብታከራዩን ዲሶ ዘወይ የገቡበት መንገድ እና እንደዛ ገብተው 6000 ከምናምን ሊሬ ነው ማሪያ ትሬዛ በዘመኑ። በዘመኑ 6000 ከምናምን ማሪያ ትሬዛ ነው። በኋላ ከቄሱ ጋር አብሮ የነበረው አንተን የሚሉት ሌላ ጣሊያናዊ እቺ አሰብ እንዲህ ይሄኛው ሩቅ ያለው ደሴትስ ዙሪያውን እሱን ብንጨምርስ ይላሉ። እሱን ለመጨመር ደግሞ የሱ ባለቤት ሱልጣን ገሌ ነው ብለው ይነግሯቸዋል። ወንድማማቾቹ ያውቁታል ከያኛውንም እና ያም ይጨምርና ለ3 እንግዲያው ተካፈላላችሁ ይሉና 8100 ከምናምን ማርትሬዛ ብር ተከፈለ። ያኛውም ሸጠ። እነኚህም የተወሰነችዋን ጎርደው ሸጡ። ለራሳቸው ወደ ኋላ ተመልሰው ይሆናል። ያን ያህልም የተመለሱ አይመስልኝም። ጣሊያን ግን ወዲያው እየገፋ የነበረበትን ቦታ ይይዛል። ምጽዋ ከላይ ነበር። በኋላ ካምፓኒውን የጣሊያን መንግስት ጉልበት ነበረውና ካሳን ከፍላለን ይሄን ልቀቅለኛ አለና ወደ ጣሊያን ግዛትነት ለወጠ ማለት ይቻላልና ሱልጣን ሐሰን በን አህመድ ነው የሚባለው የአካባቢ ደሴቶቹን የሸጠው ማለቴ ነው። እና ስዊስ ካናል ቅድም እንዳልከው ስራ በሚጀምርበት ጊዜ ነው ይሄንን የጣሊያን ሰዎች የካቶሊኩ ቄስ ጁሴፔ ሳፔቶ ነው የሚባሉት እሳቸውንና አንተን የሚባል ጓደኛቸው ናቸው እንዴት ለሀገር አስበው እንደሚወጡ እንግዲህ አስቧቸው። በባህር ላይ ተጉዘው መተው ይሄ ወደብ
ስዊስ ካናል ስራ ከጀመረው ወደፊት እኮ እኛ ወደ ሩቅ ምስራቅ ለምንሸጠው ሁሉ ለምንቀበለው ማረፊያ እናጣለን እስከ ማለት አስበው ነው መተው አሰብን በዛ መልክ ገዝተው የሩባቶኒ ካምፓኒ እንዲይዘው አደረጉና ከሱልጣን በ6000 ማሪያ ትሬዛ የተወሰደው ቦታ ለስተቹ ከሱልጣን አብደላ ሐሺም ተገዙ በድምሩ 8100 ማር ትሬዛ የሩባታንያ ኩባንያ ከፍሎ ቦታዎቹን እንደተረከበ ነው ከታሪክ ይሄ ብዙ ዝርዝር ውስጥ ከሚሄድ በጥቅሉ ምናልባት እኛ አሁን የወደብ ጉዳያችን ትልቅ ጉዳይ ሆኖ እያነሳን ያለ ነው ከውጭም ከሀገር ውስጥም ችግሮች ነበሩ እና ባለፉት እንግዲህ የታሪክ ምስክርም በአካልም የአይን ምስክርም ነንና ባለፉት 3 10 ዓመታት ደግሞ ወደብ አልባ በተለይ ምጽዋና አሰብን እንጠቀም ነበር በደርግ ሰዓት ይሄን ላለማጣት በተለይ ምጽዋን ላለማጣት ደግሞ ብዙ የተከፈለ ዋጋ አለ ኤርትራ ውስጥ ያው የምታውቀው በብዙ ታደሰ ሳልባኑ የጻፉት መጽሐፍ ላይም ሌሎችም ይጻፋሉና እንዴት ነው ያጣነው ይሄን ጉዳይ የወደብ አልባነት እንዴት ነው ያጣነው ከታሪክም አንፃር ከፌርነስም አንፃር ዶክተር ያዕቆብ ብዙውን ጊዜ አሁንም ድረስ ወደብ ባለቤት የመሆን ኢትዮጵያን ያነሳሉ ይጠቅሳሉ አሁን ትኩረት ተሰጥቶት እየተሰራበት ነው ያለው በብዙ መልኩ በመንግስትም አጀንዳ ሁሉ እየተሰራ ነው ያለው በተገቢው ሰላማዊና ዲፕሎማሲያዊ በሆነ መልኩ ማግኘት አለብን የሚል እንቅስቃሴ አለ ይሄ ደግሞ ጦርነት ካላስከተለ በስተቀር ማለት ነው ስለዚህ ያጣንበትን መንገድ እስኪ በአለማችን በአሁኑ ጊዜ ባለው መረጃ ምናልባት 2010 በፈረንጆቹ ድረስ ከነበረው ከዶክተር ያዕቆብ መጽሐፍ መረጃ ከወሰን ወደ 44 ሀገራት ናቸው የባህር በር ያጡ የምንላቸው ምናልባት የህዝብ ብዛታቸውን ትንንሽ ከነበሩት 300,000 200,000 እንዲህ አይነት ህዝብ ብዛት ከያዙት ውጪ እንደው እንደ ምሳሌ ከመነጋገራችን ጋር እንዲያያዝ ቢያስፈልግ ወደብ አልባ ሀገራት ምንላቸው 44 ይሆናሉ ብንልም ይሄንን በነገራችን ላይ 2011ን በተመለከተ ኢንተርኔት ላይ ጭምር መረጃው አለ እና በምሳሌ አሁን ማላዊ ለምሳሌ ከኛ ከአፍሪካ 15 ሚሊዮን በዛን ጊዜ አካባቢ ህዝብ አላት ማለት እንችላለን ማሊ 13 ሚሊዮን አካባቢ አላት ኔፓል በዓለም አቀፉ ቦታ ስናይ ደግሞ ወደ 29 ሚሊዮን አላት ኒጀር 15 ሚሊዮን አካባቢ አላት የአፍሪካ ሀገር ናት ኡጋንዳ 32 ሚሊዮን ህዝብ አላት በ2010 ነው ይሄ ግምቱ ቻድ ወደ 11 ሚሊዮን አላት ቡርኪና ፋሶ 15 ሚሊዮን አካባቢ አላት አፍጋኒስታን ከውጪው 29 ሚሊዮን አላት ቼክ ሃንጋሪ ፓኪስታን የመሳሰሉ ሀገሮች አሉ ኢትዮጵያ ወደ 82 ሚሊዮን በዚያን ጊዜ ግምት ያላት ናት እንግዲህ ዛምቢያ 12 ሚሊዮን አላት ዚምባብዌ 12 ሚሊዮን አካባቢ ብሩንዲ 8 ሚሊዮን ቤላሩስ 9 ሚሊዮን ኡዝቤክስታን 27 ሚሊዮን ካዛክስታን ምን መጥቀስ ይችላል ብዙዎቹን የተነሳበት ነገር ስለገባኝ የኢትዮጵያን ቁጥር ከሌላው ጋር ሲናነጻጽረው በጣም በጣም ይበልጣል ማለት ነው በጣም ይበልጣል እዚህ ውስጥ ከፍተኛ ነው የምትለው 32 ሚሊዮን እኮ ነው እና እኛ ጋር ያለው እንግዲህ ኡጋንዳ ናት 32 ሚሊዮን ሲ ዘ ሚኒንግ ኡጋንዳ አሁን ከኬንያ ጋር ጎረቤት ነን እኛ ኢትዮጵያ ሁለቱንም መታገኛ ሀገር ናት ሱዳንን ይዛ ጅቡቲ ያለ ኤርትራ እነኚህ እንግዲህ አገሮች የባህር በር ባለቤት አስቻይ ሁኔታዎች ይኖራቸዋል የሚል ነገር አንተም ብቻ ስለጠየቅ አይደለም ብዙዎችም የሚጠይቁት ነገር ነው እና እኛ እንግዲህ ጥቅሙ ምኑ ሁሉ ይቅር ለማንኛውም እኛ አሁን በሎሜ ቶጎ የተደነገገው የአፍሪካ ህብረት መሰረታዊ ህግ አንቀጽ 3 ላይ የአባል አገሩን ሉዓላዊነት የግዛት አንድነት ነጻነት ማረጋገጥ መሆኑን ይገልጻል ይላል እንግዲህ የሎሜ የኛ በአንቀጽ 4 ላይ ደግሞ የአፍሪካ ሀገራት ነጻ ሲወጡ የነበራቸው ወሰን መከበር እንዳለበት የድርጅቱ እምነት መሆኑን ያስገነዝባል ያ ህግ ነጻ ከወጣ ምንለው የቱን ነው ነጻ ሲወጣ ያኔ አብዛኛው አፍሪካ ሀገር ኮሎኒ ነው እና ነጻ ሲወጡ በቅኝ ገዢዎቹ የነበረው ወሰን ማለት ነው በዛ ተይዞ በነበረው ራሱን ችሎ እንዲወጣ ነው
የተባለው እና የዚህ ስምምነት ተገዢዎች ነን እኛ በመሰረቱ እና የአፍሪካም ሆነ ሌሎች ዓለም አቀፍ ሕጎች ሰነድ ደግሞ ባንዱም ከአንድ ነፃና ሉዓላዊ አገር የመገንጠል መብት እውቅና እንደ ኤርትራ እንደኛ ሀገር ታሪክ የተሰጠበት ቦታ የለም። ይሄ ለምን እንደዚህ ሆነ የሚባለው ነገር አለ። በተለይ የሽግግር መንግስትን ስምምነት ያደረጉ ጊዜ ነው ይመስለኛል። ጽፈቱ እዛ ነው ይላሉ አንዳንዶች። መደራደር የመጠየቅም መብት አልነበረም የሽግግር መንግስት ስለነበረ ይላሉ የባህር በሩ። አዎ ሽግግር መንግስቱም ቢሆን በምንድነው የተወሰነው? ምን ለሚባለው በሽግግር መንግስት ሌቭል እንደ አጀንዳ ቀርቦ በዚህ ምክንያት ተብሎ የተወሰነ ነገር እና በዛ መልክ የታየ ነገር አይደለም። አዲስ ስያሜ የሰጡበት ሁኔታ ይሁን ምን ከሌሎቹ የሚለየው በሽግግር መንግስት ላይ በነገራችን ላይ ያንን ውሳኔ ሀገር ብለው እነሱ ያቀረቡትን ካጸደቁት ውስጥ ብቸኛው ተቃዋሚና በውሳኔው ያልገቡበት ፕሮፌሰር አስራት ብቻ ናቸው። ከአዲስ አበባ ዩኒቨርሲቲ ተወካይ የነበሩት እሳቸው ናቸው። the only man ያ ሁሉ ተዋጊ ነኝ ያለ ያ ሁሉ በረሃ ውስጥ ነኝ ከዛ ወጥቼ መጣሁ ያለ ጃኬት ለበሰ ከለባት ያሰረ ያላሰረ ቆብ ያረገ ያላረገ ሁሉ በአገር ጉዳይ ላይ በተቀመጠበት ጉባኤ ላይ አንድ ሰው ያውም በዝነኝነት በእውቀቱ በሙያው የሚታወቅ ዜጋ ለምን እንዲህ አለ ብሎ የሚጠረጥር ሰው ሲጠፋ አይገርምም እንዴ? እና አንድ እሳቸው ብቻ ናቸው ይህን ውሳኔ ሳይቀበሉ የቀሩት። እኔ ይህንን የመወሰን ስልጣኑም የለኝም የተወከልኩበት ቦታ እዚህ I have no right for it ብለው ነው የወጡት። ይህንን ለማምጣት ሁሉ ጊዜ አሁን በኢትዮጵያ ውስጥ የዚህ አይነት ችግር እንደዚህ ታዲያ ትላንትና እንዲህ ነበር አይደለም እንዴ? አሁን እኔ ሲጀምረው ነው እንደ አዲስ የሆነ የሚባል አይነት ፈሊጥ አለ አይደለም? where do you start ይሄን ነገር የት ነው መጀመሪያ ያለብን? in the first place የትኛውም አይነት ሶሻል ለውጥ መነሳት ያለበት ከቤተሰብ ነው። ቤተሰብ እኔ ልጆቼን ይሄን ነገር አስተምራለሁ ወይ ልጆቼ ምን አይነት ቅኝት ይዘው ያድጋሉ ነው። ልጆቼ በራሳቸው ደረጃ ይሄንን ጉልበትና ችሎታኮ እንደየእድሜያችን ከኋላ እየቀነስን ስለምንመጣ we may not be powerful ግን ፓወርፉል ልጆች በአስተሳሰብ ተቀርጸው እንዲወጡ ማድረግ የትውልድ ግዴታ ነው የመወጣት ነገር ነው። በጣም ኢንተረስቲንግ ነገር እሱ ነው። አዎ ሰራንበትም ነው የባህር አልሰራንበትም። ደግሞም እንደ ጋዜጠኛ አንተም ሆንክ ሌሎችም ያገሪቱ በሳል ጋዜጠኞች ሁሉ የሚናገሩትና አቤት የሚባለው ችግሩ ሲደርስብን ነው። የችግሩ አዝማሚያ ሲታይ ነው ሆታው የሚመጣው። አሁን መሪዎች ይጣሉ፣ መሪዎች ኢቭን በግላቸው አንቺ ተባብለው ይሰዳደቡ። ህዝብን ለምን ነፃ ያደርጉትም? ህዝብ ለምን በነፃነት እንደ ድሮው ኤርትራ አይገባም? ኤርትራዊ ለምን በነፃነትኛ ጋር አይመጣም? ፓርሻሊ እኮ መፍትሄ ነው። ህዝቡ መሀል ያለው ሳይኮሎጂና መሪዎቻችን መሀል ያለው ሳይኮሎጂ አይገናኝም። እውነት ለመናገር ከሆነ ለምንድን ነው የምንበድለው ህዝቡን? ፖለቲካ ነው ኦኬ። ግን ህዝብን ማስተዳደርና ማልማት ሀገርን የመገንባት ጉዳይ ከውስኑ የፖለቲካ መስመርና ስትራቴጂ ግብ የሚለይ የሰፋ ነገር ይመስለኛል። ዲተርሚኒንግ ፋክተር ቢሆን ኖሮ አሁንም እኮ በኤርትራ ህዝብና በእኛ መካከል ያለው ነገር ችግር አይደለም። እኔ ሃይ ስኩል ሆኜ ምጽዋ ሬዲሲ ሆቴልን ሄጄ ያለው የቱሪስት ካሌንደር ላይ አይ ነበር። እንዴት አይነት ፈረንጅ ሴት በፓንቷ እግሯን አጥፋ ቁጭ ብላ ወይኔ ምጽዋ እንዲህ አይነት ሀገር ሃይ ስኩል ላይ ያለው መቼ ሄጄ እል ነበር። ዛሬ ምጽዋን ብዬ ማሰብ አልችልም። ምጽዋን እንደዛ የሳልኳት ምጽዋ የለችም እኮ ዛሬ ማን ይንገረኝ? እና ልክ እንደዚህ የኛ ህዝብ እዛ እንደሚንቀሳቀሰው የህዝቡ ሳይኮሎጂ እኮ አብሮ ነው ያለ ነው። ወደ 9 እኮ አይነት ቋንቋ የሚነገርባት አገር ናት ኤርትራ። 9ኙም ቋንቋ ውስጥ አብዛኛው ቋንቋ እኛው አገር የሚነገር ነው እንዴ። ኩናማ ኤርትራ አለ፣ ኩናማ ትግራይ አለ፣ ሳሆ ላይ አለ፣ ሳሆ ታች አለ እንዴ በሙሉ። እና እነኚህን የያዙ ስለሆነ የመንግስት ሴኩሪቲውን የጠበቀ ስትራቴጂውን የጠበቀ
ዘዴና ብልሃት እንደየ መንግስቱ አቋምና እንዳዋቀረው ካቢኔ የሚለያይ ቢሆንም ህዝቡን ግን ፍሪ ሆኖ እንዲገናኝ ማድረግ እኮ መንግስት ቢወደውም ባይወደውም ጥሩ መንገድ ይሄ ነው እና መሪዎች ሊጣሉ ይችላሉ፣ ሊኳረፉም ይችላሉ። ህዝቡ ግን ፍሪ ሆኖ ለምን አይንቀሳቀስም? ህዝብ መሀል የሚመጣው ንግግርና ቋንቋ ተራ ሀብስ አንድ ቀን ደግሞ መንግስትን የሚወስን ይሆናል። ማን ያውቃል? እና በዛ አይነት መልክ የኤርትራና የኛን ብቻ ብዬ አይደለም ተባብረን ምስራቅ አፍሪካን ምን ያነሳው ከዚሁ ጋር እንዲሁ አብረን እንድታነሳል የምፈልገው ነገር ጥሩ ኢንተረስቲንግ ነው እና አሁን እንግዲህ መሪው ጠቅላይ ሚኒስትር አብይ አህመድ የባህር በር ባለቤት ከፍትሃዊነትና ከጋራ ተጠቃሚነት አኳያ ይገባል በሚል ማለት ነው ሰፊ ሙቭመንት እንቅስቃሴ የተደረገ ነው። ይሄንን አንዳንዶች ከፖለቲካ አንዳንዶች ይተቻሉ፣ የፖለቲካ ኢንተረስትን ይላሉ። ሌላው ሀገራዊ ጥቅም ነው በሚል ደግሞ ይደግፋሉ። በዚህ ማለት ነው ትልቅ ሀገራዊ ጥቅም በሚያስገኝ ጉዳይ ላይ ጠቅላይ ሚኒስትሩ ይሄን ሐሳብ ማንሳታቸው ምንድነው ባንተ ሐሳቡ? እንዴት ልበል ፖዚቲቭ በሆነ መልኩ አየዋለሁ ጭብጡን ጉዳዩን። ገጣሚና ጋዜጠኛ ከነጋሽ ወልደ ኪዳን ጋር ቆይታ ያደረግን ያለ ነው በወቅታዊ ጉዳይ ላይ። ጋሽ ነጋሽ በጣም መሰረታዊ ነገር ሳላነሳ እንዳልቀር ሰዓት እየገደበች ስለሆነ ማለት ነው እንደ አጠቃላይ ኢትዮጵያ የባህር በር ባለቤት ብትሆን እንደ ሀገር ሊያስገኝላት የሚችሉ ጥቅሞችን እስኪ ዋና ዋናዎቹን ንገረኝ። ኢትዮጵያ የባህር በር ባለቤት ብትሆን አንደኛው ጠንካራ የምስራቅ አፍሪካ የንግድ ልውውጥ መዋቅር ሊኖር የሚችል መሆኑን በነገራችን ላይ የእርሻ ምርት ሌሎች የፋብሪካ ብዙ ምርት በዚህ ቀጠና ውስጥ በንግድ ሊንቀሳቀስ የሚችል ነው። እንዴት ነው የምናደርገው የሚለውን እንዲያው የባህር በር እንዲተሰጣትና ይሄ ሆነ እንዲባል ዝም ብሎ አይደለም። ግን ያውም ቢሆን ኤርትራና ኢትዮጵያ የሚያደርጉት ስምምነት ራሱ የትናይት ሁለቱንም ሀገሮች ተጠቃሚ ያደርጋቸዋል። አንድነቱ ይቅር ፌዴሬሽን በለው ኮንፌዴሬሽን በለው ንግድ ይሄ ድሮ የነበረው ፖለቲካ ትንተና ነው። አይ ዶንት ማይንድ ያንን እንትን እንዲሉ ግን የጋራ የሆነ የዚህ አይነት ስራ በስምምነት እንኳን ባህር በር ከፍተው በጋራ የሚሰሩ ሀገሮች ቢሆኑ ኤርትራ በዚህ አቅሟ አትቀርም፣ ኢትዮጵያ ከዚህ አቅሟ ደግሞ እጅግ በልጽጋ ትወጣለች የሚለው ነገር አግባብ ያለው ሐሳብ ይመስለኛል። እንደ ሀገር እንግዲህ እንደ ሀገር ልትቆም የሚችልበት ነገር በጣም ጽኑ መሰረት ላይ መሆኑ የማይካድ ይሆናል። ለአካባቢው ሰላምና ሴኩሪቲ ደግሞ የኢትዮጵያ መኖር ትልቅ ተጽዕኖ ይኖረዋል፣ በጎ ተጽዕኖ ማለት ነው እና የቀይ ባህርን ፖለቲክስ ናይ ስለዚህ እንደ ሀገር ይሄንን ትይዛለህ። እንደ ምስራቅ አፍሪካ አካልነቷ ደግሞ ትልቅ ተጽዕኖ ፈጣሪ ሀገር ናት፣ ስታደርግም የነበረች ናትና የዛሬው የተለያየ ምልከታ በወዲም በወዲያም የሚወጡ መንግስት መሪዎች ነን የሚሉት የሚናገሩትን ነገር ሁሉ ትተውና በታሪክ የገነባችው ዲፕሎማቲክ አፍሪካን ቤዝ አለ በምስራቅ አፍሪካ ላይ። ይሄንን እንደ ልቦለድ ሌሎች ሊሰሩ አይችሉም። ልቦለድ አይደለም ሲደረግ የነበረ በታሪክ የታወቀ ነገር ነውና በምስራቅ አፍሪካ ያላትን ተደማጭነት የበለጠ ያሳድጋል። እንደ ዓለም አቀፍ አካልም ተከባሪ አገር ያደርጋታል ብዬ በጽኑ አምናለሁ። በጣም አመሰግናለሁ ጋሽ ነጋሽ። እንደው ጊዜ ባይገድበን ማለት ነው ብዙ ማለት እንችል ነበርና ከሰፊው ሐሳብህ የተወሰነውን ነው ያጋራህና በቀጣይም እንግዲህ በሌሎች ጉዳዮች እየነቀስን አብረን ቆይታ እናደርጋለን። ክቡራን ተመልካቾቻችን ከደቡብ ቴሌቪዥን እየተዘጋጀ የቀረበላችሁ የነበረውን የወቅታዊ ዝግጅታችን ከገጣሚና ጋዜጠኛ ነጋሽ ወልደ ኪዳን ጋር የነበረን ቆይታ ይመስላል። ጋሽ ነጋሽ እንግዲህ በጣም ሰፊ የንባብ ባህል ያለው ብዙ ተሞክሮ ያለው ነው። ብዙ ሐሳቦች አሉ። ጊዜ ገደበና እዚያ አቋረጥ እንጂ በሌላ ጊዜ ደግሞ በሌላ ሐሳብ እንጋብዘዋለን። አክብረን ግን እዚህ ድረስ መጥተህ ሐሳብህን ተሞክሮህን የንባብ ከንባብ የሚያገኘው ብዙ ሰፊ የሆኑ ተሞክሮችን ስላጋራህን ግንዛቤም ስለፈጠርክልን ከልብ እናመሰግናለን። እግዚአብሔር ያክብርልን። እንግዲህ የተከበራችሁ ተመልካቾቻችን በሳምንት ሰናዳዎችን ደግሞ በሌላ ወቅታዊ ጉዳይ ዳግም እንገናኛለን። ስለነበረን ቆይታ ሁሉ ከልብ እናመሰግናለን። ሰላም።